ራስን ማጥፋት ወጣቶች ጋር በቃ ፋሽን ሆነ አይደለ? በኢየሱስ በቲክቶክ መንደር በርካቶቻችሁ የምታውቋት እህታችን እንዳለችው ጨክና ራሷን አጠፋች። ከሰዓታት በፊት በቲክቶክ ድረገጿ ላይ ይቺ እህታችን እንዲህ ብላ ለቃ ነበር፣ ግን አደረገችው። አናን መጅረኝ ነገራ ምን አይነት ደፋርና ነውረኛ ናት! በጌታ ስም ጌታን አፈራ። ትዳር እኮ በጣም ተራ ነገር ነው። ባሬ እኮ መሆን የሚፈልጉ ወንዶች እኮ ይዤ መኖር ሴት ነኝ። እግሬን እያላሱ ማለት ነው የምራመድበት እመቤቴ ምስክሬ ነው። ዘማሪ ኬፋ ሚደቅሳ ምን ውስጥ ቢገባ ነው እንዲህ የሆነ ያለው? ግን ኬፋ የኢትዮጵያ ዜጋ አይደለም። 10 እና ለ20 ደቂቃ አገልግለ 20 ሺህ በላይ ስታስከፍላቸው የነበሩ አገልጋዮች ነበሩ። እኔ ንቅሳት ምነቅል ያራዳ ልጅ ነኝ። አይ ጴንጤ በአንድም አጋጣሚ ሳይሰበክ አታልፉም አይደለ? በቃ ይሄ ኢየሱስ ክርስቶስ ዛሬ እዚህ ለቅሶ ቤት ውስጥ እንዲህ የሚያስለፈልፈኝ እብድ እንዳልመስላችሁ በጣም ስለስራት ያለኝ። ብዙዎቻቸው ቀርበው አፋቸውን አላቀቁባት። ይህ ወንድማችን ግን ቀርበው ህይወትን ሰበካት። አለኮኔ ጋር ኢየሱስ አንቺ የምትይኝ ኢየሱስ ማለት ጀስት በኢንፎርሜሽን የምታውቂው እንጂ ሙሉ በሙሉ ህይወትሽን የሰጠሽው አይደለም። የሚገርም መረዳት ነው። ጸሎታችን ልመና አይብዛው። ጸሎታችን ልመና አይብዛው፣ ከልመና ይልቅ ወርሺፕ ይብዛው። ኢየሱስን ያመንነው ለዘለዓለም ነው። ስለዚህ አናሳዝንም። ኢየሱስን ያመንነው ለዚህ ምድር ለሚጠፋው ምድር ሳይሆን ለዘላለም ነው። ስለዚህ አለ አናሳዝንም። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? እኔ ወንድማችሁ ጂም ቬሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። ቀጥታ ወደ ቪዲዮአችን። እንዳለችው ጨክና ራሷን አጠፋች። በቲክቶክ መንደር በርካቶቻችሁ የምታውቋት እህታችን ቦኒ ከዚህ ዓለም ህይወቷ ማለፉ ተሰምቷል። በቲክቶክ ላይ ከ823,000 በላይ ተከታይ ያላት ወጣቷ ቦኒ ከሞቷ ከጥቂት ሰዓታት በፊት በለቀቀችው ቪዲዮ ላይ ዛሬ የኔ የረፍት ቀን ነው በማለት ባስተላለፈችው መልእክት በርካቶች ደንግጠው ነበርም። ታዲያም በህይወት ጉዞዋ ውስጥ የገጠማትን ተግዳሮቶች በማንሳት ተከታዮቿና ለሚወዷት ሰዎች በሙሉም ስንብቷን በመግለጽ ለሁላችሁም ይቅርታ አድርጌያለሁ፣ እናንተም ይቅር በሉኝ በማለት ተናግራለች። ፈጣሪ የእህታችን ነፍስ በገነት ያኑርልን። ለቤተሰቦቿ እንዲሁም ለወዳጅ ዘመዶቿ መጽናናትን እንመኛለን። እጅግ በጣም ልብ የሚሰብርና እጅግ በጣም የሚያሳዝን ነገር ነው እየሰማን ያለ ነው። ይህ ነገር በእርግጥ በጣም ተደጋግሟል። በመጀመሪያ ማለት የምፈልገው ነገር ቤተሰቦቿ፣ አድናቂዎቿ፣ ተከታዮቿ፣ ወዳጆቿ በአጠቃላይ መጽናናቱን ጌታ ይስጣችሁ። በቅርብ ጊዜ እንኳን በተለቀቁ ቪዲዮቿ ላይ በጌታ እንደሆነችና ጌታን እንደተቀበለች ከተለያዩ ቪዲዮቿ ላይ ለመረዳት ሞክሬ ነበርና ራሷን ወደ ማጥፋት እርምጃ ከመውሰዷ ከሰዓታት በፊት እንዲህ ብላ በአፋን ኦሮሞ ቪዲዮ ለቃ ነበረ። በቻልኩ መጠን ልተረጉምላችሁ ሞክራለሁ። ጉያንኩን አከዱፍቱ ይህ ቀን እንደሚመጣ እርግጠኛ ነበርኩኝ። ከናፍዩ ለዚህ አናን መጅረኝ ነገራ አሁን ደግሞ ህይወት በቅቶኛል። ሰርቼ የምኖረውን ህይወት አይቻለሁ። ያሳዘንኳችሁን ይቅርታ። ቤተሰቦቼ፣ ጓደኞቼ ሁላችሁም ይቅር በሉኝ። እኔ ከዚህ በኋላ እረፍት የሚሰጠኝ ትዳር ሳይሆን ከዚህ በኋላ እረፍት የሚሰጠኝ ሞት ብቻ ነው እያለች ነው። ስለዚህ እኔም የመረጥኩት ቦታ እየሄድኩ ነው። ስለሆነ እወዳችኋለሁ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ ብላ ይህንን ቪዲዮ በቲክቶክ ድረገጿ ላይ ከለቀቀች በኋላ ይቺ እህታችን እጇ ላይ ቀይ ገመድ ይዛ ነበረ። በዛ ገመድ ራሷን አጥፍታለች ማለት ነው። ቪዲዮ ላይ እንደምትመለከቱት ደግሞ ከጀርባዋ ገመዱን አስራው ነበረ የበር ፍሬም ላይ ማለት ነውና ልብ የሚሰብርና እጅግ በጣም የሚያሳዝን ነው። ከ800,000 በላይ ተከታዮች አሏት። ትላንትና አክቹአሊ ሳይ 700 አካባቢ ነበረ። ሰው ሲሞት ነው እዚህ ኢትዮጵያ ውስጥ ፎሎ የሚያደርጉት ሰውን። እጅግ በጣም ያሳዝናል። ይህንን ቪዲዮ ለቃ
ሁለት ቪዲዮ ነው በተከታታይ የለቀቀችው። በጣም ልቧ ተሰብሮ እያለቀሰች የለቀቀችው ቪዲዮ ነበረ። ኮሜንት ላይ ገብቼ ለማየት ሞክሬ ነበረ። እጅግ በጣም የሰው ለምድ የለበሱ አውሬና ነፍሰ በላዎችን ለማየት ሞክሬያለሁ። ምን ነው ዘገየሽ? አፍጥኙ እንጂ ራስሽን አጥፊ እንጂ ግደይ እንጂ ምን ትጠብቂያለሽ? ኧረ እንዳይቀድሙሽ እያሉ አብዛኛዎቻቸው የጥላቻቸውን ጥግና ለዚህ እህታችን ያላቸውን የሞት ጉጉት ሲገልጹላት ነበርና በጣም ጥቂቶች ናቸው እባክሽ አለንልሽ፣ እባክሽ እንደዚህ አታድርጊ፣ ምንም ያህል ህይወት ስትራግል ብታደርግሽ እኛ ካጠገብሽ ነን፣ እባክሽ እንደዚህ አታድርጊ ምናምን እያሉ ሲለምኗት ነበረ። ነገር ግን አልተሳካም። ይሄ ነገር በጣም የሚያሳዝን ነገር ነው። በድጋሚ ቤተሰቦቿና ጓደኞቿ፣ ወዳጅ ዘመዶቿ ሁላችሁ መጽናናትን እንመኝላችኋለን። ልብ የሚሰብር ነገር ነው። ኧረ በጌታ ምንም ደልቶን አይደለምና እባካችሁ ራሳችሁን አታጥፉ እባካችሁ። እኔ ከዚህ በፊት ይኸው እንደዚህ አይነት ቴክስት ደርሶኝ ያውቃል። እውነት በአቅሜ ለሰው ተስፋ ለመስጠት እየሞከርኩ ያለው ሰው ነኝ። ምን አይነት ይኸውላችሁ ራስ ማጥፋት የማያስመኝ ህይወት አይደለም የሚኖረው እኮ አንዳንዴ። ያችን ሞመንት እንደምንም ብናልፋት ኖሮ እኮ አልፎ እናገኘው ነበረ። ምን አይነት ችግር ገጥሟት እንደሆነ አንድ ጊዜ አንድ ጓደኛዬ ምን አለኝ መሰላችሁ? ከጓደኞቼ ጋር ሰብሰብ ብዬ ተቀምጬ ሳለው በጣም ስትራግል አደረግኩ። በጣም እየሰነፈ መጣ ውስጤ፣ በጣም እየደከመ እየዛልኩ መጣው እና ምንም ነገር የመስራት ሞራሌ እየጠፋብኝ መጣ ብዬ ስለው በነገራችን ላይ ጂሚ አሁን ያለበትን ዲፕሬሽን ታገለውና አሸንፈውና ስራ መስራትም እንዳታቆም የምታደርገውን ነገር በሙሉ ምንም ሳታጎድል ማድረግህን ቀጥል። ይህን ቻሌንጅ ካለፍከው እርግጠኛ ነኝ ከፊት ለፊት የሚገርም ሰክሰስ ስላለ ነው። ሰይጣን ለዛ ነው ስትራግል እያደረገ ያለው ብሎ በጣም የሚገርም በጨዋታ መልኩ አድርጎ ዋይዝ የሆነ ምክር ሰጠኝ ማለት ነው። ከዛ የእውነት ጌታ ኢየሱስ ምስክሬ ነው። እኔም ተግባራዊ ያደረኩትኝ በቃ አደረኩ። መተኛት ምናምን ሙዴ ነበረ። በቃ የሆነ ሰዓት ላይ በቅርብ እንኳን አይኖ በቃ ለምን ብዬ ብድግ እያልኩ የሆነ ነገር ሰራ አረጋለሁ፣ ወጣ አላለሁ፣ የሆነ ነገር በትበት ለማለት ሞክራለሁ ምናምን ነገርና ይሁ ነገሬ ተስተካከለልኝ። ከዲፕሬሽኑ በላይ በዛን ሰዓት ያስጨንቀኝ ከነበረው በላይ የሚያስደስተኝ ነገር ወደኔ መምጣት ጀመረና አንዳንዴ የሆኑ ወደኛ እየተንደረደሩ የሚመጡብን ቻሌንጆች ሊያንገዳግዱን ይችላሉ። እውነት ነው። ልክ ወንድማችን እንዳለው ማናችንም ደልቶን ተመችቶን አይደለም። በጣም በብዙ ስትራግል ውስጥ ነው የምናልፈው። እባካችሁ ወጣቶች እባካችሁ ለሚያልፍ ቀን ብላችሁ መተኪያ የሌላትን ድጋሚ የሚባል እድል የማትሰጠንን ህይወታችሁን አትነጠቁ እባካችሁ። ትዳር አጣሽ አይደል እንዴ? ትዳር እኮ በጣም ተራ ነገር ነው። ባሬ እኮ መሆን የምፈልገው ወንዶች እኮ ይዤ መኖር ሴት ነኝ። ባሬ እግሬን እየላሱ ማለት ነው። ኢየሱስ እመቤቴ ምስክሬ ናት ነው ማሬ። እመቤቴሽ ለዚህ ምስክር አትሆኑ። ተዳደሁባችሁ እንድኖር ምናምን የምትፈልጉ ወንዶች አላችሁ። አረ በፈጠራችሁ እቺን ሴትዮ እስቲ ተረጋጊ፣ ከዚህ በላይ ጋጥ ወጣቱኝ፣ ብልግናም ገደብ አለው ብሎ የሚመክራት የቅርቧ ጓደኛ የለም። ልክ እንዳልሆነሽ ቀርቦ ሊነግራት የሚችል ዘመድ እንዴት ይጥፋ? ምን አይነት ወንድ ነው አንቺ እየተጸዳዳሽበትና እየተፋሽበት ካንቺ ጋር ለመኖር የሚለምንሽ? እውነት ነው ማንም ሰው ጻድቅ የለም፣ ሁላችንም ችግር አለብን። ቢሆንም ግን በዚህ ደረጃ ሶሻል ሚዲያ ላይ ተወጥቶ ባለጌ ነኝ የባለጌ ባንዲራ ያዥ ነኝ ወቁልኝ ማለት ለምን ያስፈልጋል? በነገራችን ላይ አንድ የተረዳሁት ነገር እዚህ ሶሻል ሚዲያ ላይ ራሳቸው በጣም ደስተኛ እንደሆኑ ሰዎች ፊት ለፊት እንደዛ ራሳቸውን በፎልስ ኢሜጅ ራሳቸውን መግለጥ የሚወዱ አንዳንድ ሰዎች በህይወታቸው በጣም በጓዳቸው ችግር ያለባቸው ሰዎች ናቸው። ደስተኞች ያልሆኑ ሰዎች ናቸው። እንደዚህ በኮንፊደንስ በተሞላ ወንዶች ለኔ እንደዚህ ናቸው፣ መረጋገጫዎቼ ናቸው፣ ጸዳዳባቸዋለሁ፣ ምን ልባቸዋለሁ እያሉ እንደዚህ የበታችኝነት ስሜታቸውን ሌላውን አቢዩዝ በማድረግ ሌላውን በማንቋሸሽ ሌላውን በመስደብ ውስጥ ራሳቸውን የሚደብቁ ሰዎች ከባድ የሆነ የህይወት ስትራግል ውስጥና ጭንቀት ውስጥ ያሉ ሰዎች ናቸው። እርግጠኛ ነኝ ይቺ ልጅ ቀረብ ብላችሁ ብትጠይቋት እየተንሰቀሰቀች የምታወራቸው በጣም ብዙ ብሶቶች ይኖራታል። እንደዚህ አይነት ብልግና ስፔሻሊ እህቶቻችን እባካችሁ እንደዚህ ከምትሰሙትና ከምታዩት ነገር ተጠበቁ። ይቺ እህታችን በጣም ብዙ ጊዜ ልረዳት ሞክሬያለሁ። በጣም ብዙ ጊዜ አይዞሽ በቃ አይዞሽ፣ ሁሉም ሰው ይሳሳታል፣ ሁሉም ሰው ይወድቃል ይነሳል ብዬ በጣም ብዙ ጊዜ ዲፌንድ ላደርግላት ሳይሆን ኢየሱስ ክርስቶስ መሐሪ የሆነ ጌታ እንደሆነ መናገር ሞክሬ ነበርና እንደዚህ አይነትን ፐርሰናሊቲ ያለውን ሰው ለማዳመጥ ጆሮአችሁ እንዳይከፈት በቃ በጌታ በኢየሱስ
ሰውም ሰልችቶሃል፣ ለእኔም አቅተሃል። ውጣልኝ በእናትህ ቢል ኖሮ ቸር ነውና ምህረቱ አሁንስ በቃኝ እስኪል ነውና ቸር ነውና ዛሬም ራሱን ደገምክ እስኪል ነውና ቸር ነውና አሁንስ ይበቃል እስኪል ነውና ቢል ኖሮ ምን ይውጣን ነበርና ነው። ቸር ነውና ምህረቱም ለዘላለም ነውና እግዚአብሔር ነው። የእግዚአብሔር ምህረት ማለት አማን በዚህ ሰዓት ራይት በዚህ ሰከንድ ማይክሮ ሰከንድ ውስጥ እችን ንግግር እየተናገረ ባለበት ሰዓት መኖር የማይገባው ሰውዬ ህይወት ሲቀጠልለት ማለት ነው። እግዚአብሔር ምህረት ዊዛውት ኤኒ ፕሪኮንዲሽን ጠብ ሊያደርገኝ የሚችል አይነት ደካማ ሰው ነኝ። እችን ማይክሮ ሰከንድ እንዳላልፍ ይበቃል ለማለት እፍ ያለብኝን አርጎ ሊወስድ የሚችል ጌታ ምህረት ላርግለት ብሎኝ የምኖር ሰው ነው። እግዚአብሔር ምህረት በዚህ ልክ ነው የምንረዳው። የእግዚአብሔር ምህረት ለኛ ምህረት ላልተገባን በምህረቱ ህይወትን የቀጠልንበት እግዚአብሔር ይመስገን። አማን ሻሎም በብዙ ስትራግል ውስጥ በብዙ መውደቅ መነሳት ውስጥ ያለፈ ድንቅ ወንድማችን የምናከብረው የምንወደው ደግሞ ብዙዎችን አፍ የሚያሲዝ የክርስቶስ ኢየሱስ ወንጌል መረዳት ያለው ድንቅ ወንድማችን ነውና በጣም ነው የምንሳሳለት፣ በጣም ነው የምንወደው፣ በጣም ነው የምናከብረው። በጣም ብዙዎቻቸው ሊሰብሩት ፍላጻቸው ወርብሮበት ነበረ። ነገር ግን እግዚአብሔር በምህረቱ ዳግመኛ አቁሞታል፣ ዳግመኛ እጁን ይዞታልና እግዚአብሔር እጅ የሚይዝ አምላክ ነው። እግዚአብሔር የሚደግፍ አምላክ ነው። ተስፋ እንዳቆርጡ እግዚአብሔር ራሱ በእኛ ተስፋ አልቆረጥንም። ይሄ ኢየሱስ ክርስቶስ ዛሬ እዚህ ለቅሶ ቤት ውስጥ እንዲህ የሚያስለፈልፈኝ እብድ እንዳልመስላችሁ በጣም ስነ ስርዓት ያለ ልጅ ነው። የአምስት ልጆች አባት ነው። ኢትዮጵያዊ ጨዋ ነኝ። ነገር ግን በእናንተ ቤት ክብሬን እስክጥል ድረስ እንደዚህ የሚያስወራኝ የክርስቶስ ፍቅር ኢየሱስ ወዳችሁ፣ ኢየሱስ ይወዳችሁ። አምልጡ፣ ከጨለማ አምልጡ፣ አትቀልዱ፣ አትቀልዱ። የሆነ ቀን አለ እውቀትን ምንም የማያደርግበት፣ የሆነ ቀን አለ ገንዘብን ምንም የማያደርግበት፣ የሆነ ቀን ይመጣል ያለ ኤክስፖዠር ያለ ኖሌጅ ምን የማይጠቅምበት አምላክ ብቻ ተስፋ የምታደርግበት አምላክ ብቻ ተስፋ የሚደረግበት የሆነ ቀን አለ። በነገራችን ላይ በጣም ተመቻችተንና ተድላልተን ለመኖር እየታተርንና እየቋመጥን ከሆነ በጣም ተሸውደናል። እንደው መኖራችን መድላላታችን ካልቀረ ከጌታ ከኢየሱስ ክርስቶስ ጋር ይሻላል። ኢየሱስ ክርስቶስን የግል አዳኛችሁ አድርጋችሁ ተቀብላችሁ በክርስቶስ ኢየሱስ አምናችሁ ለመኖር አታመንቱ። ምክንያቱም ይቺ ህይወት ቢበዛ 40 80 60 ናት። ከዛ አታልፍም። አታመንቱ። ወደ ኋላ አትበሉ፣ አታፈግፍጉ። ኢየሱስ ክርስቶስ ለኃጢአታችሁ ለኛ ለበደለኞቹ ሞቶልናል። ኢየሱስ ክርስቶስን የግል አዳኛችሁ አድርጋችሁ ተቀበሉት። በጨለማ ውስጥ መመላለስ፣ በድቅድቅ ጨለማ ውስጥ መባዘን ይበቃናል። ስበካኝ እኔ ስልካት ነው የምፈልገው ነገር እኮ ነው። ቲክቶክ እኮ እብድ ነው የበዛው፣ ጨብሶ የገባ ማን ደግሞ ተሳደበ ደንቆሮ ለኔ ያርገው ያንቺን ስድብ እየተቀጣት ነገርኛለን ላይ የተገናኘንበት ዋነኛው ሪዝን አንቺ ስለ ክርስቶስ ኢየሱስ እንድትሰሚ። እኔ አሁን ጌም ለምጮት አይደለም ሲጀምር ራሱ ዋናው ሐሳብ እግዚአብሔር መጽሐፍ ቅዱስ ላይ በአንድም በሌላ የሚናገራል፣ ሰው ግን አያስተውልም ነው የሚለው። እግዚአብሔር ሪዝን እየተጠቀመ ልብሽን ስለሚያል ስለ ክርስቶስ ኢየሱስ ፕሪች ሊያደርግልሽ ነው የሚፈልገው። ዳኒ ሮያል ራሱ ጌሙን ሲልክልኝ ጌታና ያንቺን አይቼ ነው የገባው። ስለማደንቅሽ ስለማከብርሽ እግዚአብሔር ይህንን ቻንስ ሰጥቶኝ ስለ ኢየሱስ እንድሰብክሽ ስለረዳኝ በጣም ነው ጌታ ማመሰግን። አረዳታብኝ ሰው እየሰብኮ አስጠፋብኝ። አረባይኔ ተብቆሽ ነው መተትን ያደረግብሽ። አንቺ ደግሞ ምንድነው ዛሬ ጆሮች ላይ ሲደጋገም ሰርችቶች ነው የሚሆነው። ስለ ክርስቶስ ኢየሱስ ሲሰበክ ኖርማሊ ዝም ብሎ ቀልድ ሊመስልሽ ይችላል ሐሳቡ። አንቺ የምትይኝ ኢየሱስ ማለት ጀስት በኢንፎርሜሽን የምታውቂው እንጂ የሚገርም ኮንፊደንስ እኮ ነው ያለው። ክርስቶስ ኢየሱስ ማመን ማለት ኢንፎርሜሽኑን መስማት ሳይሆን ራስሽን ለዛ ፐርሰን አሳልፎ መስጠት ነው። የእሱ ፍቃድ በእኔ ይሁን የኔ ፍቃድ አይሁን፣ እኔ ሞቼ ኢየሱስ በእኔ ሕያው ነው ማለት ነው። ይሄንን ክራይስትን ግን አክሴፕት ማድረግ አለብሽ፣ ወደ ህይወትሽ ማስገባት አለብሽ። በጣም ወድሻለሁ። እኔ እንደዚህ አይነት ኮንፊደንስ ቢውልድ ያደረጉ ክርስቲያን ወንድሞች በጣም ነው የሚያስደስቱኝ፣ በጣም ማለት ነው። ምክንያቱም በቃ የገባቸውን ያንን ጣፋጭ እውነት ህይወት የሆነላቸውን የበዛላቸውን ያንን የህይወት ቃል
እንደዚህ በኮንፊደንስ ሲናገሩ ሳይ እንዴት ደስ እንደሚለኝ። ለዛ ነው በቃ በመንገድ ዳር ላይ የሚሰብኩትን ወንድሞቻችንን ሰው ሲነካቸው በቃ ደሜ የሚፈላው የምናደድበት። ምክንያቱም ሰው የቀመሰውን ነገር ጣፍጦት ካካፈለ በኢየሱስ that's so amazing እኮ በኢየሱስም በዚህ ዘመን እኮ እንኳን እንትን አይደለም። አሁን ብዙ ጊዜ አይታችሁ ከሆነ የሆነ ሰው ወደ ውጭ ሀገር ይወጣል። ከዛ በኋላ እንዴት ነው አንተ ሰው እንደዚህ ወጣው ነገርን አይናገርም፣ ግደሉት። ስፔሻሊ ደግሞ ኢትዮጵያውያን አይናገሩም። አንዱ የተሳካለትን መንገድ ቢሞት አይነግራችሁም። በቃ እንደው እግዚአብሔር በጣም ቅን ያደረገው ሰው ካልሆነ በስተቀር ከባድ ነውና ከኢየሱስ ክርስቶስ በላይ ደግሞ ትልቁ ስጦታችን የለም በዚህ ምድር ላይ ምንም ትልቅ ብለን የምንመጻደቅበት እና የምንኮፈስበት ምንም አይነት እውነት የለንም። በቃ በአጠቃላይ የለንም እና ያንን እውነት ለማካፈል በኮንፊደንስ ሚዲያ ላይ መውጣት ማለት በኢየሱስ ክርስቶስ ስም ብቻ ናትዬ እንኳን ደስ ያለ የእውነት እግዚአብሔር ለዚህ ክብር እንኳን አበቃ። ሌሎቹ ልታሳቀቁ ትችላላችሁ። ኬፋ ከ26 ዓመት በላይ የተሳካለት በአገልግሎት ህይወቱ መዝሙሩ በጣም ሰክሰስፉል ሰው ነው። ኬፋ የኢትዮጵያ ዜጋ አይደለም፣ ኖርዌጂያን ነው። ቸግሮኝ አያውቅም። ቢቸግረኝ እንኳን ስራ ባይኖረኝም ደሃ ብሆን ወደ ኖርዌይ ተመልሼ መንግስት ገንዘብ እየሰጠኝ ላይኖረኝ የሚችል ሰው ነው። የግል ስራ የግል ቢዝነስ ያለኝ ከህዝብ ምንም ነገር የማልጠብቅ። እንግዲህ ከሰሞኑ ኬፋ ሚደቅሳ በሶሻል ሚዲያው ላይ ባጋራው አንድ ቪዲዮ በጣም ብዙዎች መነጋገሪያ አድርጓል። በህግም ደግሞ ይታይ እያሉ ያሉት በጣም ብዙ ነገር አለ። እኔ ኖርዌጂያን ነኝ ደሃቡን ምናምን ንቅሳት ምንም ምል ያራዳ ልጅ ነኝ ምናምን እያለ በጣም ብዙ የተናገራቸው ኤክሰስ የሄደባቸው ንግግሮች ነበሩና በባለፈው ቪዲዮ የልብ ምቴን ያወራችልኝም ፓርት ከቲክታክ ላይ አግኝቼ ተመችታኝ መጥቼ አካፍያታለሁ። ሌላው ፓርት ምንም ስለማይጠቅም ትቼዋለሁ። ግን በተደጋጋሚ ይሄ ነገር መነጋገሪያ ስለሆነ እኔም አንድ ነገር ማለት ፈልጋለሁ። ስለ ኬፋ ብቻ አይደለም፣ አብዛኛዎቻቸው ዘማሪዎችም ሆኑ አብዛኛው ፓስተርም ሆነ አብዛኛዎቻቸው አገልጋዮች ትልቁ ጥፋታቸውና ትልቁ ስህተታቸው የሚያዩትን ስህተት በጊዜ ኤክስፖዝ አያደርጉም ወይም ደግሞ ትክክል አይደለም ብሎ አይሉም። የሆነ ችግር ሲፈጠርና አለመግባባቶች ሲፈጠሩ ወደ ሚዲያ ሮጦ ይመጡና ይቀጣቀጣሉና አንድ ወንድማችን እስቲ ያጋራው ሐሳብ አለ። ኬፋ ሚደቅሳን ይወክለው ይሁን አይወክለው ይሁን እናንተ የምትፈርዱትና ጌታ የሚያውቀው ነገር ይሆናል ማለት ነው። እና ዘይትና ጌስት ሃውስ ላይ ተቸርችሮ የመጣ ገንዘብ ነው ላንተ በፖስታ ሲሰጥ ነበር። አንተ ባገለገልከው መድረክ ላይ ዘይት ሲቸረቸር እያየክ ከጌስት ሃውስ ሲከፈል እያየ ያ ገንዘብ በፖስታ ላይ ሲታሸግ አይተ ኦኬ በፖስታ ላይ ታሸገውን አይበቃም በለ እንደገና ሌላ ብር አስጨምረ ተቀበለ ስትሄድ ያልተገለጠ መንፈስ ቅዱስ ዛሬ ባሂር ማዶ አልፍ ያለው ኮምፎርታብል ላይፍ ውስጥ ነው ያለው ትላንትና ነገር አረስቻለሁ ብለ ዛሬ በሚቾት ጊዜ የሚናገር መንፈስ ቅዱስ ሰይጣናዊ መንፈስ ነው ወይ ነው ባንተ ላይ የሚሰራው? በጣም ብዙ ነገር ተብሏል። በጣም ብዙ ትችቶች ተሰንዝሮበታል። ፌስቡክ ድረገጽ ላይ ደግሞ በጣም ብዙ ሐሳቦች ስለ ኬፋ ሚደቅሳ ሲንሸራሸሩ ነበረ። ትልቁ ጥያቄ አሁንም ቢሆን የቢዝነስ አለመግባባቶች የጥቅም አለመግባባቶች ሲፈጠሩ አብዛኛዎቻችሁ ወደ ሶሻል ሚዲያ እየሮጣችሁ መጣችሁ እንደዚህ ነው እገሌ እንደዚህ ነው ነቢያት እንዲናቸው ምናምን ብላችሁ ለማለት በጣም ድፍረትን ታገኛላችሁ። አብራችሁ በልታችሁ አብራችሁ ጠጥታችሁ ልክ እንደ ሶፎንያስ አይነት የሶፎንያስ መንፈስ ነው ይባላል። ይሄ እንኳን ሶፎንያስ ለጠቀመው ሰው ያጎበድዳል፣ ሄዶ ፕሮሞሽን ይሰራለታል፣ ቪዲዮ ይሰራለታል። ያልጠቀመውን ሰው ደግሞ በአደባባይ ሲቀጠቅጥ የምታዩት ነገር ነውና ምንድነው ችግራችሁ? አርፋችሁ አታገለግሉም? ምን እናደርጋችሁኛ? አስጠልታችሁናል። እንደዚህ ስታወሩ አያምርባችሁም። ስትዘምሩ ዘማሪዎች ስትዘምሩ ያምርባችኋል። አትለፍልፉ። በቃ ሰባኪዎች ስትሰብኩ ያምርባችኋል። ሐሜት አቁሙ። ምንድነው የምትቀጣቀጡት? ሚዲያ ላይ እየመጣችሁ የሆነ ችግር ስታዩ በግልጽ ሳትናገሩ ትቀሩና ለነገ እያሰነበታችሁ እያቆያችሁ እያቆረፈዳችሁት ምናምን የጃጀውን ነገር ታወጡታላችሁ። ይሄ እኮ በጣም ሼም ነው። ለሁላችንም የሚሆን ነገር ነው። ተናደን ተበሳጭተን ወደ ሚዲያ እንምጣ። ረጋ እንበል፣ እናስብ፣ የምንናገረውን ነገር እንወቅ። በተለይ የሚከተሉ ሰዎች አሉ፣ የእምነት መምህራን የሆኑ እንደዚህ ዘማሪ የሆንን ደረጃችንን እንጠብቅ። ምክንያቱም እኛ የምንከተለውና ልናስተላልፈው የምንፈልገው መልእክት ያለን ሰዎች አያምርብንም። በቃ
አያምርብንም። አፍተሮል መረጋጋትን የመሰለ ነገር የለም። ስሜታዊ ስትሆኑ ወደ ሚዲያ አትውጡ። ትርፍና ኪሳራችንን የምናሰላው የባንክ አካውንታችን ላይ ቆመን አይደል? ሁሉን አጥቶ የሞተና ሁሉን አግኝቶ የሞተ ይለያያል። ኢየሱስ ያለ ሁሉ ከንፈር ልትመጥልን አትችልም። ይገርማል። የሚያምንብኝ ቢሞት እንኳን እንደዚህ አይነት ጥቅስ ሊጠቅስ የሚችለው ኢየሱስን የሚያምን ብቻ። ለመኪና ለሀብት ለዝና ቢሆን ኖሮ ኢየሱስን ሳያምኑ ቪዛ አይደለም፣ ኢየሱስን ሳያምኑ መኪና አይደለም፣ መኪናዎች ያላቸው ብዙዎች አሉ። ኢየሱስን ያመንነው ለዚች ምድር ለሚጠፋው ምድር ሳይሆን ለዘላለም ነው። ስለዚህ አለ እናሳዝንማል። በጣም ብዙዎች ከረንትሊ ምን ያስባሉ መሰላችሁ? በጌታ መሆናችን በጣም ብዙ ነገር እንዳጎደለብንና በጣም ብዙ ነገሮችን እንዳጣን ይሰማቸዋል። እኔ ከምንም በላይ የሰማዩ ተርፎልን የምድሩ ቢጎልብን ምንም ነው ብዬ አስባለሁ። በምድር እስካለን ደግሞ ሃርድ ወርከር ከሆንን ከሰራን እግዚአብሔር የእጆቻችንን ስራ ከባረከልን የማናገኝበት የማንበለጽግበት ምክንያት አለ ብዬ አላምንም። በእርግጥ መበልጸግም ሆነ ማግኘትም ከጌታ ነው እና እኛ በጌታ የሆንን ሰዎች አብዛኛው ጊዜ ምናልባት ይሄ ጥቅስ ሲደጋገም ልምድ ሊሆንብን ይችል ይሆናል። ነገር ግን እውነታው ምንድነው? አስቀድመን ጽድቁንና መንግስቱን መሻት እንደሚገባንና ሌላው ተከትሎ የሚመጣ ነገር ኤክስትራ እንደሆነ እያሰብን የምንኖረው የክርስትና ህይወት እንደሆነ ሪያላይዝ እያደረግን የምንኖር ነን አብዛኛው ክርስቲያኖች እና አልከሰርንም አላፈርንምም ደግሞና ደስተኞች ነን። መጽሐፍ ቅዱስ ላይ አንተ ሰነፍ ወደ ጉንዳኖች ሂድ ከነሱም ጥበብን ተማር ሲል ምን ማለት እንደሆነ በዚህ ቪዲዮ ላሳያችሁ። በጣም የሚገርማችሁ ነገር ጉንዳኖች ወቅትን የሚያውቁ እንስሳት ናቸው። ሲዝንን በደንብ አድርገው ነው የሚያውቁት። መቼ ምግብ ማዘጋጀት እንዳለባቸው፣ መቼ ቤታቸውን መስራት እንዳለባቸውና መቼ እዛ ቤት ውስጥ ቁጭ ማለት እንዳለባቸው፣ ከቤት መቼ መውጣት እንደሌለባቸው በደንብ አድርገው ነው የሚያውቁት። እና የሚያስገርማችሁ ነገር በበጋ ጊዜ ምግብ ሲያገኙ ያንን ያገኙትን ምግብ እዛ ያገኙት ቦታ አይበሉትም። ለክረምት ማጠራቀም ስላለባቸው ያንን ምግብ ተሸክመው ልክ እዚህ ጋር በምታዩት መልኩ ወደ ቤታቸው ይዘውት ይሄዳሉ። እና ቤታቸው ከወሰዱት በኋላ ያንን አስቀምጠው ትንሹን ይበሉና አብዛኛውን ግን ለክፉ ቀን ያጠራቅሙታል። አብዛኛውን መስራት ለማይችሉበት ድንገት ክፉ ቀን ሲመጣ ድንገት እነሱ መስራት የማይችሉበት ለመጠቀም ብለው ያንን ምግብ ወስደው ያጠራቅሙታል። ከዛ በኋላ ደግሞ ይወጡና ቤታቸውን ለማስተካከል የሚያስፈልጋቸው ነገር በበጋ ይሰበስባሉ። ቤታቸውንም በበጋ ነው የሚሰሩት። ስለዚህ እግዚአብሔር ቶሎ ለሚሰላች ሰው፣ ቶሎ ሰነፍ ለሚሆን ሰው ሂድና ጉንዳኖች ጋር ሄደ ተማር ከነሱ አለ። ጥቅሱን ላንብብላችሁ። ምሳሌ 6:6 ላይ አንተ ታካች ወደ ገብረ ጉንዳን ሂድ፣ መንገዷንም ተመልክተህ ጠቢብ ሁን። አለቃና አዛዥ ገዢን ሳይኖራት መብሏን በበጋ ታሰናዳለች፣ መኗን በመከር ትሰበስባለች። አንተ ታካች እስከ መቼ ትተኛለህ? ከእንቅልፍስ መቼ ትነሳለህ? ጥቂት ትተኛለህ፣ ጥቂት ታንቀላፋለህ፣ ትተኛም ዘንድ ጥቂት እጅህን ታጥፋለህ። እንግዲህ ድህነትህ እንደ ወንበዴ ችጋርም እንደታጠቀ ሰው ይመጣብሃል ይላል። ጉንዳን ማንም ሳይነግራት ማንም ሳያስተምራት አድርጊ ሳትባል መኖሪያ ጊዜዋን ለማስፋት ስትል በችግር ጊዜ ሰርቫይቭ ለማድረግ ስትል ወጣ ትሰራለች፣ ትለፋለች። ያንን ያጠራቀመችው ደግሞ ክፉ ቀን ሲመጣ ትጠቀምበታለች። አንተ ግን ተኝተሃል፣ አንቀላፍተሃል። መስራት ባለበት ጊዜ እየሰራህ አይደለም፣ እያከማቸህ አይደለም። ስለዚህ ድህነት በድንገት ይመጣብሃል፣ በድንገት ያስደነግጥሃል። ሰይፍ እንደታጠቀ ሰው ሆኖ ችጋር ይመጣብሃል። ስለዚህ ዛሬ ተነስተህ ስራ፣ ከጉንዳን ትጋትን ተማረ ብሎ እግዚአብሔር ተናገረ። እንደዚህም አይነት ድንቅ መካሪ ያለና ይህ ወንድማችን በነገራችን ወደ ቲክቶክ ዓለም በጣም በቅርብ ጊዜ ነው የመጣውና በጣም በአጭር ጊዜ ውስጥ ከ70,000 በላይ ተከታዮች አግኝቷል። በጣም ብዙ ክርስቲያን ወጣቶች ወደውት ተመችቷቸው አብሮት እየቀጠሉ ያሉ ወንድማችን ነውና እግዚአብሔር ይባርክ ወንድሜ። በዚህ አጋጣሚ የእውነት ጌታ ያለው ይባላል። ሁላችሁም ሰርች እያደረጋችሁ ፎሎ እያደረጋችሁ ተማሩበት። በጣም የሚጠቅም ፍሩትፉል የሆነ ነገር የሚሰጥ የሚመግብ ቆንጆ የሆነ አስተማሪ ወጣት ነውና ጌታ ኢየሱስ ክርስቶስ ከዚህ በላይ ጸጋውን ያብዛብን። ጸሎታችን ልመና አይብዛው፣ ከልመና ይልቅ ወርሺፕ ይብዛው። ራቅም ቦንተውና እግዚአብሔርን እንዳባትነት እንፈልገው። እዚህ አንዳንድ ጊዜ የምንበረከከው እግዚአብሔር ሆይ ዛሬ የተንበረከኩት ቴንኪው ልልህ ነው፣ ላመልክህ ነው። ምንም ጥያቄ የለኝም፣ ከአንተ ጋር ጊዜ ለማሳለፍ ነው። ተውኩት ጥያቄ፣ አንተን ነው የምፈልገው፣ አንተን ነው የምወደው። እሱ እንደሚፈልግ ታውቃለህ ጌታ። የጠፋው ልጅ እኮ ካለው ልጅ ሳይሻል ሁሉ አይቀርም። ድርሻዬን ስጠኝ ብሎ ወስዷል። አንድ አይሻልም? በዚህ ራሱ ድርሻ እንዳለው በማወቅ
ሁለተኛ ከጠፋ በኋላ ወደ አባቴ እመለሳለሁ የሚል ሬቨሌሽን ሁሉ አለ። አባትየው ሮጦ አቀፈው። አይገርምም? ለካ መንገድ እየጠበቀ ካሁን አሁን ሲያየው ይላል ልጁን ለመቀበል ከከተማ ወጥቶ ሮጦ አንገቱን ሳሙኤል አባትነቱን ነው አፈልጎ እንጸልይ። ሲደርቅብን ስንደርቅ የሆነ ከባድ ሲሆንብን ጸሎታችን የአባትና የልጅ ሪሌሽንሺፕ አይደለም ማለት ነው። ሃይማኖታዊ ስርዓት እያደረግን እግዚአብሔር እንደ አባት ስናቅ አይደርቅም። የአባትና የልጅ ወሬ ደረቅ ሊሆን አይችልም። እግዚአብሔር እንዲቀበለን አንጸልይም። እኛ ስለተቀበለን ነው ከእሱ ጋር ህብረት የምናደርግ። እኔ በጣም እየተደመምኩበት ነው የሰው ላይ በጣም ማለት ነው። በጣም ኦብሰስድ የእውነት አሁን እየተቆራረጡ ሲመጡልኝና ሲላኩልኝ በቃ ቁጭ ብሎ ማየት ሆኗል ስራዬና ጌታ ኢየሱስ ክርስቶስ ዘመንን ይባርክ። በጣም የሚገርም ትምህርት ነው። በጣም ከእጁ ሳይሆን እጁን መፈለግ ይሁንልን። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። ሁላችሁም እንደተማራችሁበት ቁም ነገርም እንደጨበጣችሁበት ተስፋ አደርጋለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ምናልባት ከጀርባ ላይ ሲበጠብጣቸው የነበሩ አንዳንድ አላስፈላጊ ቋቋ ቀሽ የሚሉ ድምጾች ካሉ ይቅርታ ጠይቃለሁኝ። ቤቴ አዲስ እየተገነባ ካለ ቤት ጎን ስለሆነ ነው። አፉ በሉኝ። ወዳችኋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ይመቻችሁ።